አለቃ ያቺ ሴት በእናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ ሰለሞን? ባልንጀራህን በገንዘብ የለወጥከው አንተ እያለክ እኔን እንደ ገንዘብ ወዳድ ማሰብ አይከብድም? እኔ ማንንም በገንዘብ አልቀይርም። ታዲያ ሲፈንን በፍራንክን የቀየርካት እንዴት ሳትነግሩ ቀረሽ? ለምን ስደበቅሽው? በሰዓቱ አምነን በጣም ተናዶ ነበረ እና ይህንን ከነገርኩት ደግሞ ሌላ ነገር እንዳይፈጠር ብዬ አስቤ ነው። አያቴ ማን ያልሽው? ጄሪ እባክሽ ያለችበትን ሁኔታ እያወቅሽ እንደዚህ እንዳትናገረት። የእውነት ግን አምነን ታውቀዋል? የእውነት እኔን እየተናገርከኝ ያለኸው? አሁን ቤሌንን ላውራት። ውጪ። እንደው ለመሆኑ ሳታገቢ እንደዚሁ ቆመሽ መቅረትሽ ነው? አያቴ ብዙ ከማንበብሽ ብዛት እኮ እውቀትሽ የላቀ ነበር የሚመስለኝ። ያው ግን ከሰው ልጅ ስህተት አይጠፋም። ተሳሳትኩ። አግብቶ የፈታ ሰው እኮ ቆሞ ቀር አይባልም። ታዲያ እኔ ምን አገባኝ? ቆይ እዚህ ቤት አስረኝ ቤሌን የዚህ ቤት ንግስት እኔ መሆኔን ረሳችሁ እንዴ? ከሪኩል የገባሽ ጥገኛ መሆንሽን ረሳሽው እንዴ? የጨነቃላት ማለት አሁን ነው። ምክንያቱም አምነን ሲፈንን ደርሶባታል። ምን ሊያደርጋት ይችላል? ምን ታስባላችሁ? ደስ የሚለው ነገር ደግሞ በጎን ሙስጠፋ ይህንን ነገር ሰምቷል። ሙስጠፋ ፈጥኖ ካለችበት አውጥቶ ያስመልጣታል ወይስ ደግሞ ቤት የለችም እንዳትመለስ ወደ ቤት ስልክ ደውሎ ይነግራት ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በቀላሉ ትያዛለች ብዬ አላስብም። ማለት ሲፈን ትይዟታል ብዬ አላስብም። ይሆን ይጎዷታል ብዬ አላስብም፣ ወይም ይሾታታል ብዬ አላስብም። ቢኮዝ ሲፈን የሆነ የወይዘሮ ሰምአንን ህይወት መውሰድ ምናምን እንጂ ይሄ ከድርጅቱ ጋር ምናምን ያለውን ነገር እጇ ያለበት አይመስለኝም እንደኔ ሀሳብ። እሷ እነሱን ባዶ ማስቀረት ነው የምትፈልገው። ላይክ ቤቱንም በእሳት ምናምን እንትን ያደረገችው የዛና አይታችኋል። በቃ የሆነ እነሱን ለማንከራተት አይነት ነገር ነው ሀሳቧ እንጂ የድርጅቱ ጉዳይ ላይ እጇ የለም። እንዴ ሰላም አላልኳችሁም? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ድር በትላንትናው ክፍል አሪፍ አይነት ክፍል ነበረ። ግን እንዴት ነው አንድ ሰው ወስዶ አደባባይ ላይ ዘርግቶ ምናምን አስገብቶ ምናምን ከባድ ነው። ከኛ ሀገር ጋር ይሄዳል ጋይስ? እንዴት ነው? ወይ ይቅርታ። በእርግጥ ሰሞኑን የምንሰማው ማለት ከሆነ ጊዜ በኋላ ኢትዮጵያ ላይ እንደነዚህ አይነት ነገሮች በሰፊው እንትን ሄድ ማንም በቃ ዝም ብሎ ኢቭን ከዚህ በፊት ተሰምታችሁ ከሆነ ፍርድ ቤት ውስጥ እንኳን ፍርድ እየሰጠ ያለ ዳኛ እንኳን ሳይቀር ነበረ ሾቶ ራሱንም መጨረሻ ላይ ሹቶታል አሉ። ከፎቅ ወርቋል ምናምን አይነት ነገር ከሆስፒታል ላይ ወርዷል የሚባል ነገር ሰምቻለሁ። እና እንደዚህ አይነት ነገሮች በዝተዋል አሁን ኢትዮጵያ ውስጥም እና እንደዛ አድርጓል። አቶ አምነንም ወስዶ እንግዲህ ቀበረው። ምን እንደሚያደርጉ ከዛ በኋላ ያለው ነገር ሂደቱ እንዴት እንደሆነ እስኪ እናየዋለን። እንደዚሁ ይረሳል ወይስ ደግሞ ህግ ይከበራል የሚለውንም ነገር አብረን የምናየው ይሆናል። በትናንትናው ክፍል ያው አነጋጋሪ የነበረው ነገር ሲፈን ነገር መታወቅ ነው። እኔ ሲፈን እሷ መሆኗ መታወቅ ያን ያህል የከፋ ነገር ያመጣል ወይም ደግሞ ነገሮችን ይለውጣል ብዬ አላስብም። አንደኛ ሙስጠፋ ሰምተዋል። ሙስጠፋ ጨርቄ ማቄን ሳይል ቶሎ ብሎ እሷን አስወጥቶ ወይም ተያይዘው ሊወጡ ይችላሉ። አለበለዚያ እሱ ብቻውን ካለ እሷን ወደ ቤት እንዳትመጣ ደውሎ ሊነግራት ይችላል። እንደዚህ አይነት ነገር ይፈጠራል ብዬ ነው የማስበው። የአምነን ድርጅት ጋር ፋይል መወሰዱ ጋር እችኛዋ ልጅ የለችበትም፣ ወይም ደግሞ ማነው ሲፈን የለችበትም። ሌላ ሰው ነው ብዬ ነው የማስበው። ሌላ አካል አሁንም አለ ብዬ ነው የማስበው። የእነሱን ህይወት ለማመሰቃቀል እየሰራ ያለ የሆነ አንድ ሌላ ቲም እንዳለ ነው የሚሰማኝ። ያው ተደባዳቢዋም ትላንትና ፊቷን አይተነዋል። እውነትም ተደባዳቢ ነው። በቃ ፊቱ ራሱ ተደባዳቢ፣ የምሬ ፊቱ ራሱ በቃ ቦክሰኛ ነው እንዴ! ይህ ከባድ ነው ጋይስ። እና እንትን ደግሞ ላይክ እንደ የሆነ ዳታ ቤዝ አይነት ነገር ላይክ ምንድነው ይባለው ጋይስ፣ የሆነ እንትን ስታደርጉ እንዴት ነው በኮምፒውተር የሆኑ ነገሮችን ስታደርጉ ላይክ እንደዛ አይነት ነገር እንትን ለማድረግ አስቧል። ይሄ ላይክ ይሄ ምንድነው አክሰስ ኮምፒውተር አክሰስ ላይ ትላልቅ የኮዲንግ
እንትኖች እውቀት ያላቸው ሰዎች ምናምን የሚሰሩት ስራ አለ አይደለ? እዚህ ጋር ስሙን መጥራት ስላልፈለግኩ ነው። እንደዛ አይነት ነገር ለማሳየት ሞክረዋል። ግን እሱ ተው እንጂ ይሄ እኮ ፍሪ እንትን ነው፣ ሁላችንም የምንጠቀመው ነው አይደለ ጋይስ? ለምሳሌ ኤዱኬሽናል ቪዲዮ ኤዲት ስናደርግ ፍሪ የኮዲንግ እንትን ነው ቪዲዮ ነው ያ ነገር እና እሷን እዛ ጋር እንትን እያደረጋችሁ ነው ያሳያችሁን። የሆነ ለየት ያለ ነገር መስራት ትችሉ ነበር። እሱ ላይ አላሰባችሁበትም። አሁን ዘመኑ እኮ ጋይስ አረ ተቀናጅቷል ጋይስ። ምን ሆናችሁ ነው? እድሜ ለጄሚናይ፣ እድሜ ለኤአይ ጋይስ። ከምሬን ነው የምላችሁ። ይሄ በጣም ደብሮኛል ከድራማው የምሬን ነው። በደንብ እንትን ማድረግ ትችሉ ነበረ። የሆነች እንትን ላይ ያሳያችኋት ምንድን ነው የሰራችኋት መጨረሻ አካባቢ ላይ ወይም ደግሞ መሀል ላይ የአምነን ፎቶ የነቤሌ ምናምን አድርጋ የሰራችኋት አለች። ጥሩ ነች እሷ። እሺ ትሁን፣ እሷ ተመችታኛለች። እና በግራፊክስ ነው አይ ቲንክ የተሰራው ኤአይ አይመስለኝም እሱ። ግን በኤአይ ሪል ይሄ ፊልም ላይ የምታዩት ነገር ውጭ ፊልም ላይ ምናምን አይታችኋል። ኮምፒውተር እንደዚህ ምናምን እየነካኩ ከዚህ ጋር የሆነ ነገር ሲሄድ አብሮ የሆነ ነገር ሲመጣ ምናምን ያለውን ነገር ላይክ እሱን ከፊልሙ ላይ ወስዳችሁ በኤአይ አዲስ እናንተ በምትፈልጉት መልኩ ክሬት ማድረግ ትችሉ ነበር። በቃ የፊልሙ ላይ ያለችዋን ነገር ወስዳችሁ ቆርጣችሁ ፎቶን እንዲቀይርላችሁ የፈለጋችሁትን ነገር ወደ ፈለገ እንዲቀይርላችሁ አድርጋችሁ ጀነሬት አድርጋችሁ ላይክ ኳሊቲ አድርጋችሁ ማምጣት ትችሉ ነበር። እኛንም ማስደመም ትችሉ ነበር። እና እሷን ነገር ትንሽ ቅር ብላኛለች። ምክንያቱም ያለንበት ዘመን ለእንደዚህ አይነት ነገር ቀላል ነው። ይሄ አሁን ያለፈበት ነው። ድሮ ነው እነዛ ነገሮች የምንጠቀሙ የነበረው። አሁን ኤአይ ላይ ስለሆን ሁሉን ነገር መስራት እንችላለን ልላችሁ ፈልጌ ነው። እሱ ነገር ቅር ብሎኛል። ከዛ ውጭ ያለው ነገር ሾይና ነው፣ ተመችቶኛል። ቤሌንንም ከቤት ለማስወጣት የሚደረገው ጥረት አለ፣ ግን ይሳካላችሁ አይመስለኝም። ራሷ ጄሪ እንዳትባረር ፍሩ። እኔ የምለው እሱን ነው፣ ፍሩ። ማንኛውም በዛሬ የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩህ፣ ሌታችሁን ብሩህ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። አዎ እንደዚህ ነው እንጂ እንደዚህ ፈጠን ጠደፍ አድርጋችሁ ነገሮችን አክቲቭ ማድረግ ነው። የምን ልፍስፍስ ቤት ለቤት ምንድነው አምነንና ቤሌን የሚሉት ነገር አለ። ሚስጥረኛ ምንድን ነው መልፈስፈስ? የምሬ ነው። ሀቃኩን የተናገርኩት እንደዚህ ነው እንጂ ዋናው ቦታ ማሳየት። ዋው ትላንትናው ተመችቶ አልተመቻችሁም ጋይስ? እኔ በጣም ነበር የተመቸኝ። በደንብ እንትን ብላችሁታል። ነገር ግን የመኪናዋ ፓርት ላይ ትንሽ ቆይ እመለስበታለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትናንትናው ክፍል አሪፍ ነበረ። ቅድም እንዳልኳችሁ የመኪናዋ ነገር በዛች፣ ማባረሩ ምናምን በዛ። እሱ ብቻ ሳይሆን ደግሞ መኪናዋን ትንሽ ፍጥነት በጣም ያንሳል። ወይ ደግሞ በደንብ መንዳት የሚችል ሰው በተጠቀሙ ጥሩ ነው። የምሬ ነው ማለት የሆነ የተወሰነ ፈጠን ብታደርጉት ጥሩ ነው። አንዳንዴ ከውጭ ሆኖ ሲታይ በተለይ በደንብ ማፍጠን የሚችልን አይነት ሰው ብትጠቀሙ ጥሩ ነው። መንገዱ ደግሞ በጣም አመቺ ነበር፣ ፍሪ የሆነ መንገድ ነበር እና ትንሽ ላጥ አይነት ነገር የሆነ አሪፍ ትርኢት ብታሳዩ በጣም የተሻለ ይሆን ነበር። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አንድ ዲዛይር መኪና ከኋላ ስትመጣ እነሱ ምን አይነት ስፒድ ላይ እንደነበሩ በጣም በግልጽ ያሳይ ነበር። ወይ ደግሞ ያችን ነገር ብቆርጧት በጣም አሪፍ ነበር። ከኋላ ምናልባት የሌላ ሰው ይሁን አይዶን ነው አልገባኝም፣ የራሳችሁ ይሁን አላቅም፣ ከኋላ በጣም በፍጥነት ላጥ ብላ ስትመጣ ወደ ደረሰችባችሁ በቃ ያሳይ ነበር። እናንተ በጣም ዝቅ ብላችሁ እየሄዳችሁ እንደሆነ እንደዚህ በቃ እንዲህ የሄዳችሁ እንደሆነ እሷ እንዲህ ብላ ነበር የመጣችሁና ይሄ ምን ብዬ ልንገራችሁ ጋይስ፣ በ20 ምናምን ነው ራሱ ስፒዱ የሚመስለኝ እየሄዳችሁ የነበረው 20 30 ምናምን፣ ከዛም በታች ነው እንጂ ከዛ በላይ አልነበረም። እና እሱ ነገሩ ትንሽ ድብር እንዲል አድርጎኛል። እኔ እውነት ለመናገር አሪፍ ነገር ማሳየት ትችሉ ነበረ። ምክንያቱም መንገዱ ክፍት ስለነበረ ጥሩ ነገር በደንብ ማሳየት ትችሉ ነበረ። ከዛ ውጪ እቺ መኪናዋን ለመቅደም ያደረጋችኋት ነገር እሷ ተመችታኛለች። ሲዘጋበት ምናምን ያለችዋ ነገር እሷ በጣም አሪፍ ነበረች። ግን ፈጠን ቢል ኑሮ በደንብ የተሻለ ነገር ማሳየት ትችሉ ነበረ። ኤኒዌይስ በትላንትናው ክፍል ብዙ ሰው በቃ
ተሽቷል። መሾት ብቻ ነው አይደለ ስላት አምነንም ላጣርጎ ድጋረው በቃ አስነጠሰው። ወይኔ እኔ በጣም ያዝናናችኝ ማነች ትንሿ ሉሊት ካላላትማ መቼም አይሆንም። ሜርሲ እንዴ ትንሿ ሉሊት ነው መባል ያለባት ጋይስ። ሜርሲ ማለት ችግር ነው። አምነን ከሰማ ነውር ነው። ብቻ በትናንትናው ክፍል እያደነቃቀፋትም እየወደቀችም ቢሆን ታኳንም ይዛ አንድ እግሩን አጥልቃም ሮጣ ቢሆን አምልጣለች። በትናንትናው ክፍል እስከ መጨረሻው ማምለጥ ትችላለች ወይ ነው የኔ ጥያቄ። አምነን ይህን ሰውዬ ማስወገድ አልነበረበት። ከሱ ጋር ማን እንዳሉ ማጣራት ነበረበት። ነገር ግን ያንን አላደረገም። ሾቶታል። ምንም ማድረግ አይቻልም። ሴትዮዋ ግን ማነች? ቢሮ ውስጥ ገብታ እያንዳንዱ ሰራተኛ ከጥበቃ እስከ ኃላፊ ወይኔ ወንድ ልጅ ተባለ። አጋድማ በዚህና በዛ አጋድማ ለቀቀቻቸው። ሊፍት ውስጥ እንዳለ ለቅማ ወረደቻቸው ታች። ይመችሽላት፣ የምር ተመቸሽኝ። እኔ እኮ ለዚህ እኮ ነው ይኸውላችሁ ጂም ቤት እንዲህ አድርጎ ይሄ ጡንቻው እንዲህ ወጥሮ የሚሰራ ሴትና ካራቴ ቤት ያለ ሴት አታግቡ ብያለሁ። ትንሽ ነገር ስትባል እያነሳን የሚያነጥፍ ወይም ደግሞ አንተም እንደሷ መማር መቻል አለብን። ለምሳሌ ካራቴ ላይ ብላክ ቤልት ወይም ውሹ ላይ ብላክ ቤልት ምናምን ካላት አንተም ሊኖር ግዴታ ነው። ጂም ላይም ደግሞ እሷ ረጅም ዓመት ሰርታ ከሆነ አንተም በቃ ሊኖር ከሷ ያልተናነሰ ጡንቻ ሊኖር ይገባል። አለበለዚያ እንዴ አባቴ ልክ እንደዚህ ነው የምታደርግ። እቺ እኮ አነጣጠፈቻቸው እኮ እንዳለ። ወይኔ በላቸው። እኔ እንደው ፊቷን ባሳያችሁ። ለማንኛውም እሱ ነገር በጣም ተመችቶኛል፣ አዝናንቶኛል። ላይክ የውጭ ፊልም የማይ ነው መሰለኝ። ትንሽ ደግሞ የሆነ አንድ ከእሷ ጋር የሚመጣጠን አይነት ሰው ቢኖርና ትንሽ ከመውደቃቸው በፊት በደንብ እሷም ትንሽ ወደቅ ብላ እንደዚ አይነት ነገር ብናይ አሪፍ ይሆን ነበረ። ግን አልሆነም። ወይዘሮ ጄሪም ቀጥላለች። እንግዲህ ምንም ማድረግ አይቻልም። ቤሌንን ለማስወጣት ብዙ ነገር እያደረገች ነው። ቀድማ እንዳትወጣ ፍሩልኝ። ምክንያቱም ሲፈን ተነስቶባታል። ሙስጠፋን ስለምታፈቅረው ሙስጠፋን ማጣት አትፈልግም። ስለዚህ አሁን ጄሪን ለማስወጣት እንጂ ሙስጠፋን ለማስወጣት አትሰራም። ሲፈን በቀጣይ ክፍል ታዩታላችሁ። ሲፈን ተስተካክልና ሙስጠፋ መሄዱን ትቷል ብላ ታስተካክልና ነገሮችን ጄሪን ወደ ውጭ የምታስወጣበት ወይም ከአምነን ጋር እንዲጣሉ መንገድ ትከፍታለች፣ ኦፖርቹኒቲ ትከፍታለች፣ ከቤቱ ለማስወጣት ምናምን ትሰራለች የሚል ሀሳብ ነው ያለኝ እንጂ ሙስጠፋን ታባረዋለች የሚል ሀሳብ የለኝም። ቢኮዝ ሙስጠፋን ካባረረችው ጭራሽ ሙስጠፋ ይመቸዋል። ገብቷችኋል? ምንም የሚጨቀጭቀው ነገር የለም። ሲፈንም ካላገኘችው በቅርቡ ካልሆነች አጠገቡ ሆና እንትን ካላደረገች ፍቅሯን ማዳን አትችልም። ስለዚህ ያንን አታደርግም። ሙስጠፋ አይሄድም ነው በቃ ባጭሩ እያልኳችሁ ያለሁት። ይኸው በጣም ከባድ ነገር እየነገርኳችሁ ነው በዚህ አጋጣሚ እና እሱ ነገሩ በጣም ጥሩ ነገር ታዩበታላችሁ። እኔ በቀጣይ ክፍል ማየት የምፈልገው ሜርሲ ነው። ሜርሲ እንዴት ሆና እንዳመለጠች በሰላም ቤት ደርሳ እያነከሰች ምናምን እሱን ነው ማየት የምፈልገው። ከዛ በኋላ ደግሞ ተጠቅልለው ሊፍት ውስጥ የገቡ ሰዎች ሲነቁ እንደው እዛ ብታሳዩን ደስ ይለኛል። እንደው በእናታችሁ ባካችሁ እዛ ውስጥ በተኙበት እንደው ሲነቁ እዛው ሁሉም አንዴ ሲነቁ ብናይ ጥሩ ነው። ዘላችሁ እንዳታስጀምሩ። እዛ ጋር ያለውን ሪአክሽን የምናይ ይሆናል። ሌላኛው የአምነን ጓደኛ ምንም አይሆንም፣ እግሩን የተመታው ያው ወደ ጤንነቱ ይመለሳል እና ጤነኛ ይሆናል። እሱ ምንም አይሆንም እና ይሄ ነገር ደግሞ ወዴት ይመራችኋል? ወደ ሲፈን ይመራችኋል ብዬ አስባለሁ። ሲፈንን ግን እንደዚህ በቀላሉ ያገኘውታል ብዬ አላስብም። ምክንያቱም ድራማው ትንሽ ደባሪ ይሆናል። የሲፈን መገኘት ከተደረሰበት ማለት ሲፈን ከተደረሰችበት ወይም ሲፈን ከተነቃባት ድራማው ትንሽ ይቀላል ብዬ አስባለሁ። ምክንያቱም የሲፈን ቤተሰቦችና በእነሱ መካከል ወይም በአምነን ቤተሰብ መካከል ወይም ደግሞ በወይዘሮ ስምአን መካከል ያለው ነገር ፍቺ ያገኛል። ድራማው እየቀዘቀዘ ይመጣል፣ ወደ ማለቅ ይሄዳል ማለት ነው። ግን በአጭሩ የሚያልቅ ስለማይመስለኝ ወደፊት ይሄዳል ነው የሲፈን ጉዳይ።
ሜርሲም የሆነ ነገር ስላላት በድፍረት ሄዳ ሲፈንደች ብላ አትናገርም። ስለዚህ የሲፈን ጉዳይ ሴፍ ነው እያልኳችሁ ነው። በአንዴ የመታወቅ ነገር የለም። ስለዚህ አምነን በቀላሉ አያገኛትም እያልኳችሁ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እየጨነቀ መጣ እያጨናነቀ ይላል እንግዲህ ይሄ ነው ጭዌው ይሄ ነው። ሲፈን አንጠልጥላ አስገባቻት። ማንን አትሉኝም? ሜርሲን ነዋ። ሜርሲን ምን ልታደርጋት ይመስላችሁ? በነገራችን ላይ ምንም ልታደርጋት አትችልም። ቢኮዝ ሁለቱም ስትሮንግ የሆኑ ሰዎች ናቸው። እንደዚህ እንደምታዩዋቸው በቃላት ብቻ አይደለም፣ በብዙ ነገር ስትሮንግ የሆኑ ሰዎች ስለሆኑ ምንም ሊፈጠር አይችልም። አምነን ሲፈን ላይ በቀላሉ ይደርሳል ወይስ አይደርስባትም? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል አሽሮይና ነበረ። ጥሩ አይነት ክፍል ነበረ። ያው እንዳሰባችሁት እንደው ከዳገት ከቁልቁለት ምናምን ዱብ የምትል መስሏችሁ ነበረ ቤሊን። አረ ሊሆን አይችልም ሲጀመር እንደው ዝም ብላችሁ ወይኔ ዝም ብላችሁ ሳይሆን ዝም ብሎ ያስፈራሯችኋል አይደለ? እኔ ጋር እኮ ብትመጡ ርፍ ብላችሁ ታያላችሁ። በባለፈው ክፍልም ቤሌ ምንም እንዳትሆን፣ ኧረ ቤሌ ምንም ከሆነች እኛ በቃ እና የምድራውን ስትሉ ነበር ኮሜንት ላይ። እኔ ቤት ያሉ ልጆች ግን ርፍ ብለው ነበረ ሲጠብቁ የነበረው። ቤሌ ምንም አትሆንም፣ 100% ምንም አትሆንም። ልትሆን የምትችለው አንድና አንድ አለማስታወስ ችግር ገጠማት ሊሉን ይችላሉ ብዬ ሪከመንድ አድርጊያችሁ ነበር። ከዛ በኋላ እንደው እግዜር ይስጥህ ገዝሽ ብላችሁ ምናምን አብዛኞቻችሁ ኮሜንት ላይ ቴንኪው ብላችሁ ጸጥ ብላችሁ ፈታ ብላችሁ ስጠብቁ ነበር። ከዛ ዋናው ላይ እንሄዳለን። ልጁ እኮ ነግሮን ነበር፣ ይኸው ነግሮን ነበረ። ይመቻችሁ፣ ተመችታችሁኛል። ለማንኛውም ከኔ ጋር የሆናችሁ ልጆች በብዙ ነገር እረፍ ትላላችሁ። በብዙ ነገር ቤሌ በቀላሉ ይሻላታል ወይስ ደግሞ ቶሎ ማይሻላት ይመስላችኋል? ምን ትላላችሁ? እኔ ሳስበው በቀጣዩ ክፍል ቤሌን የማስታወስ ችሎቷን ሙሉ በሙሉ ሳይሆን ትንሽ ነገር ለምሳሌ የሆነ የድሮ ካሴት ታውቃላችሁ አይደለ? ይሄ ሲዲ ዲቪዲ ምናምን ፊልም ተከራይታችሁ ያያችሁ ሰዎች ታውቁታላችሁ። ስታክ ያደረግና ለመጀመር ሲል የሆነ እንዲህ ብልጭልጭ ይልና ከዛ በደንብ ፍክት ይላል አይደለ? ልክ እንደዛ በቃ ትራክ የሆነ ነገር ማየት ትጀምራለች ማለት ነው። የሆነ ትራክ ግልጽ ያልሆነ ነገር ማስታወስ ትጀምራለች። በደንብ ያልተገለጸ ነገር፣ ያልገባትን ነገር በአይምሯ ውስጥ ማየት ትጀምራለች። ያ ማለት ምን ማለት ነው? ትውስተዋ ለመመለስ እየሞከረ ነው ማለት ነው። በቀጣዩ ክፍል እንደዚህ አይነት ነገሮችን እናያለን ቤሌ ላይ። ካላመናችሁ በቀጣይ ክፍል ጠብቃችሁ ታያላችሁ። ካመናችሁ ዝም ብላችሁ መኑ። ዋናው ጉዳይ ወይዘሪት ሜርሲና ሲፈን ይዋጣላቸው ወይ ነው። እዛው ክፍል ውስጥ ተያይዘው ምንድነው ፀጉራቸውን ጥፍራቸው ምናምን ሲቦጫጨሩ ዋይ ሲሉ ሁሉም ተሰብስቦ ይመጣ ይሆን ወይስ ደግሞ ነገሩን በንግግር ይፈቱት ይሆን? ምን ትላላችሁ? እኔ ግን አንድ ነገር ልነግራችሁ እችላለሁ። ምን ካላችሁኝ ሜርሲ ቀላል ሰው አይደለችም። ይህን ብቻ አይደለም የያዘችባት ሲፈን ላይ፣ እንደውም ታስፈራራታለች። እውነቴን ነው የምላችሁ፣ እንደውም ታስፈራራታለች። ይህችን ብቻ ስለነገርኩሽ ልታመሰግኝ ይገባል። አንቺ መሆንሽን የተናገርኩ ጊዜ 5 ሰከንድ አይቆይ መጥቶ ቱር አድርጎ ያስወጣሽ ከዚህ ቤት። ቱር ማድረግ ብቻ አይደለም ሚልክሽ ምናምን ብላ ታስፈራራታለች። እሱም ብቻ ሳይሆን እንትናን እንዳደረግሽ ሁላ ብነግረው ደግሞ አስቢ ብላ የምታስፈራራት ይመስለኛል። ማለት ቪዲዮ አላት አይደለ? ከዚህ በፊት ወይዘሮ ሰማአንን እንትን ያደረገችባት ወደ ላይኛው የላከችባት ቪዲዮ አላት ሜርሲ። እሱን ነገር እንዳለ እንዳትረሽ ምናምን ብላ ታስፈራራታለች የሚል ሀሳብ ነው ያለኝ። ነገሩን በቀላሉ ይፈታሉ። ሲፈንም አድርጌ የተባለችውን ነገር ታደርጋለች። ሌላ አማራጭ የላት። በቃ ያለው ይሄ ነው። ይሄ አልተሰማችሁም እናንተ? እኔ የተሰማኝ እንግዲህ ይሄ ነው። ጄሪ ቅናት በቃ እንዲያሽከረከራት ጋር 360 ዲግሪ
ወይም ደግሞ ከቦሌ ባሌ በቃ ከዚህ እዛ እያዘለላት ነው ጋይስ። ቅናት እንደዚህ ከቀጠለች እቺ ሴትዮ ለቤሌን የምታዘጋ ትሆናለች። ለሌላ ሰው አይደለም፣ ለቤሌን ጭራሽ እንዳታስታውስ ወይም ደግሞ የሆነ ነገር እንድትሆን የሆነ ነገር ለማድረግ የምታስብ አይነት ሳይሆን የማሰብ ነገር ይመጣል ብዬ አስባለሁ። ምክንያቱም አምነን ከቤሌን ጋር የሚሆነው ነገር እየሆነ ነው፣ እሷም ደግሞ እያየች ነው። ለእኔ ጊዜ ስጠኝ ምናምን ትላለች፣ አልሰማሽም እያለ ነው። ይሄ ነገር ወይም ደግሞ በቅናት ተነሳስታ ቤሌንን ለመጉዳት ወይም ደግሞ ቤሌን የሆነ ነገር ለማድረግ እንዳትሄድ እንዳታስብ የሚል ሀሳብ አለኝ እኔ። በደንብ ደግሞ ታስባለች። እርግጠኛ ሁኑ ይህን ነገር ማሰቧ የማይቀር ጉዳይ ነው። በተለይ ደግሞ ቤሌን ማስታወስ የጀመረች ጊዜ ይህ ነገር መፈጠሩ የማይቀር ጉዳይ ነው። ታዩታላችሁ፣ ችግር የለው። እኔ ግን መጨረሻው ወይም ደግሞ ፊኒሽንጉ ወይም ደግሞ ለቀጥል ወይም ደግሞ እያልኩ ወይስ እናንተ ወይም ደግሞ እያላችሁ ኮሜንት ላይ ትጻፉ። ወይኔ አማርኛ፣ እኔ እኮ አማርኛ በቃ ያዳልጠኛል። ምሬ ድልጥ ነው። ለዛውም በቀላሉ አይደለም፣ በደንብ ነው ሙልጭ ብሎ የሚያዳልጠኝ።